አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ። አሁን በቀደም በጣም የምወደው በጣም የማከብረው መዝሙር ያሬድ ሲያብጠለጥለኝ ሲሰድበኝ ሰምቼ እንባ ቀራለኝ፣ አዘንኩ። ልጆቼ ትምህርቱን ያዳምጣሉ፣ ለመናፍቃን መልስ ሲመልስ ደስ ይላቸዋል። አባዬ መምህር ደግሞ ደስ ሲል አንደበቱ እርጋታው ምናምን ይሉ ነበር በፊት የዛሬ 2 ዓመት 3 ዓመት እና በጣም ትህትናው ሲመቸኝ ሲያገባ ምናምን በቃ ሊያገባ እንደሆነ ስሰማ ደስ ብሎ ነበርና ከነ ቢኒያም ሽታዬ ጋር ሆኖ ሲያብጠለጥለኝ በጣም በቃ እውነት በጣም የተሰማኝ። ለምን የማከብረው ሰው ነው፣ በጣም የምወደው ሰው ነው እና በወንድማዊ ፍቅር እንደዚህ የምታከብሩት የምትወዱት ሰው እንደዚህ አይነት ማገናዘብ አቅቶት ማመዛዘና ጊዜ አግኝቶ ጊዜ ወስዶ ትምህርታችንን አዳምጦ ይሄ ልጅ የሚያወራው ምንድነው ስለምንድን የሚያስተምረው እስቲ ሰፋ አድርጌ ትምህርቱን በደንብ ልከታተለውና ቢያንስ በወንድማዊ ፍቅር ተስፍሽ እያልኩ ልቀርበውና እስቲ እናውራ ብሎ እንኳን ማመዛዘን እንዴት አቃተው? ብዙ መጽሐፍቶችን ያነባል በእንግሊዝኛም በአማርኛም። ምርጥ የዘመኑ ልጅ ነው፣ ምርጥ ዲያቆን ነው። እንዴት መምህር ሄኖክ ማን ነው ዲያቆን ሄኖክን የመሰለ አስተዋይ ሰው እንዴት ማገናዘብ አቃተው? መዝሙር ያሬድን የመሰለ ሌሎቹንም መምህራን ተምረዋል ተብሎ የሚታሰቡ በቃ ማመዛዘን ይችላሉ ብላችሁ የምታስቧቸው ሰዎች እዚህ ጋር ስትደርሱ ልምሹ ይሆናሉ። ወገቡ እንደተመታ ውሻ ጥብልምል ይላሉ። በቂ ግንዛቤም የላቸውም ስለመናፍስት። እኛ ሄደን ደክመን ጥረን ግረን ወይም ደግሞ በመናፍስቱም ተጠቅተን ሊሆን ይችላል እኮ ብዙ ዋጋ ከፍለን በሪሰርችም ሊሆን ይችላል በምንም ያመጣናውን ሐሳብ ያመጣናውን ነገር ኢቭን በተሞክሮም ሊሆን ይችላል። መንፈሱ ሲለፈልፍ ብቻ አይደለም እኮ በተግባርም በራስም በግልም ህይወት ያየናቸውን ነገሮች ስናመጣና ህዝቡ እንዲማር ከገድሉም ከስንክሳሩም ከድርሳኑም ማጣቀሻ ከመጽሐፍ ቅዱስም አምጥተን ይሄ ነው ብለን ስናመጣ እነሱም ራሳቸው እዛ ውስጥ ገብተው ታሪኩን ገብተው አይተውት ከምን ሐሳብ እንደሆነ በመወያየት አይ እዚህ ጋር እኮ እንደዚህ ላይሆን ይችላል ብሎ በፍቅር ለመወያየት ፈቃደኛ ያልሆኑበትን መንገድ ሳስበው የሚዲያ ጀግና ብቻ ሆኖ ሲመጡ ሳያቸው በጣም ነው። የሚዲያ ጀግና ብቻ ለጉባኤ ዝግጁ አይደሉም። የቲክቶክ ጀግና፣ የዩቲዩብ ጀግና በቃ ሌላ ምንም እና ለምንድን ነው ይሄን ያነሳሁት? ደህና ናቸው ብላችሁ የምታስቧቸው ሰዎች ራሱ ይከረበታሉ። እናመሰግናለን ዲያቆን ያረጋል አበጋዝ ስለ መናፍስትም እኮ ማወቅ ግዴታችን ነው ብሎ የሆነ ትምህርት አስተምሮ ነበርና ዘመኑን ዋጁ የሚለውን ዩቲዩብን ስጀምር መጀመሪያ ላይ የለቀኩት ቪዲዮ ነው። መጀመሪያ አካባቢ ላይ ለቅቄዋለሁ። ዘመኑን ዋጁ የሚል ቪዲዮ አለኝ 20 ምናምን ሺህ ሰብስክራይብ ያለው። ስብከት ብቻ ነው የምለቅበት፣ የቅዱሳንን ገድልና ስብከት ወንጌል ላይቭ ምናምን ለቅበታለሁ። ወንጌል ብቻ የሚፈልግ እዛ ገብቶ ነው የሚያዳምጠውና በዚህ አጋጣሚ 3 ዩቲዩብ ነው ያለኝ። መምህር ተስፋ ያበራ የሚል ኤፍታህ ተስፋ ስላሴ የሚልና ዘመኑን ዋጁ የሚል ዩቲዩብ አለኝ እና የልጆቻችን ደግሞ ማፍቅር ልጆች የሚል ለህፃናት ብቻ የተዘጋጀ አለ። በዚህ አጋጣሚ ነው እና ዲያቆን ያረጋል አበጋዝን እንደዛ ብለን ስንናገር የነሱ አባል ነህ ይሉኛል ብሎ ይሁን ለምን የነሱን ሐሳብ ደግፍ አስተማርክ ይሉኛል ብሎ ይሁን አላቅም፣ ብቻ ወዲያው ስናሞግሳቸው ወዲያው ወጥተው እኛን ሙልጭ ያደርጉናል። ዲያቆን ሄኖክ ኃይሌም እንደዛ ሙልጭ አጥማቂያን ሐሰተኛ አጥማቂያን ብሎ ሲነግሩኝ አንተንም ደግሞ እንደዚህ ሆንክ እንዴ ያልኩኝ ማለት የእውነቴን እኮ ነው የምላችሁ። ስለ እኛ እናንተን መውደድ አንችልም ማለት ነው። ያስተማራችሁ ትምህርት ጥሩ ነው ብለን መናገር አንችልም ማለት ነው። እናመሰግናለን መናፍስትን በዚህ ልክ ስለገለጻችኋቸው ሴራቸውን ስላጋለጣችሁልን እናመሰግናለን ብለን ስለተናገርን እንዴት እኛን ለማዋረድ የኛን አካሄድ ይገርመኛልና እንደው ባካችሁን መምህራን እንደበቅ። እኔ አሁን በጣም እየሰቀጠጠኝ ነው። እንደበቅ ሁላችንም አልቻልንም። እየተቦነስን ነው፣ እየተበለጥን ነው። በማን ሲባል
በአንዳንድ በጣም በነቁ ወንድሞች እና እህቶች ብዙም አይደሉም። እና እባካችሁን የሆነ መረጃ ይዛችሁ ስትወጡ በተጠና መልክ ይሁን። ዛሬ የማስተምረው በዚህ ርዕስ ጉዳይ ነው ብላችሁ ስትወጡ ያን ርዕስ ዘውጉን ሳትለቁ እንደምታስተምሩ ሁሉ ኡራኤል ደብረጽጌ ካሳንቺስ ኡራኤል ማለት ነው ልሳለም ነው የሄድኩት እኔ። እያስተማረ ነው እኮ መምህሩ የካ ሚካኤል አብረን ነው ከልጅነት ጀምሮ ገና ዲያቆን ሳይሆን በፊት 89 ዓመተ ምህረት የካ ቅዱስ ሚካኤል አባል ልሆን ሲሄድ ገና ምንም ድቁና አይደለም ገና ዝም ብሎ አፈር ሰንበት ተማሪ ሆነን እያለን የምንተዋወቀው አብረን ያደግነው አብረን ያገለገልነው። እያስተማረ ሲያየኝ ርዕሱን ቀይሮ ሐሰተኛ አጥማቂያን ብሎ ርዕሱን ቀየረ። እንዴ ገረመኝ። በጣም ያዘንኩት እየሄድኩኝ ወክ እያልኩ ሄጄ በወንዶች በወር በኩል ሄጄ ተሳልሜ እየገረመኝ እንዴ ስላዩን ርዕስ ዘውጉን ይቀይሩታል። የሚያስተምረው ርዕስ እኮ ከዛ ጋር አይገናኝም። እንደምንም ብሎ አፈጋፍቆ አስታኮ ከዚህኛው ትምህርት ጋር ለማገናኘት ስላዩን እኮ ነው ርዕስ ይቀይራሉና እንደዚህ መሆን የለበትም። ተጠንቶበት ነው እና ፈልጋለሁ በዚህ ጉዳይ ላይ እንድንወያይ ይፈልጋለሁ ነው። አይ ካንተ ጋር ብቻ አይደለም ሌሎች መምህራንም አደራጅ፣ እኛም ደግሞ መምህራን ተደራጅተን እንመጣለን። ተሰባስበን ቤተ ክህነት እናስፈቅድ። አንተን ማን ወከለ? እኔ እንጠይቀኝ። እኔ እያስተማርኩን ያለሁት አይደል? ውጤታማ ሆኛለሁ። መተማየት ትፈልጋለህ? አልፈልግም። በቃ አርፈህ ተቀመጥ ስትሉት ተሳስተሃል ይላል። መተማየት ትፈልጋለህ? አልፈልግም። ስለዚህ ካልፈለክ አርፈህ ተቀመጥ። እኔ ተሳክቶልኛል። ብዙ እናቶቻችንን ጨሌ አስጥዬም ሆነ ከተለያዩ ባዕድ አምልኮ አስወጥቼ ለቁም ነገር እየበቁልኝ ነው። በጣም ብዙ ወንድሞች፣ በጣም ብዙ እህቶች ከተለያየ አይነት ብዙ ጉድ ወጥተው ህይወት ታሪካቸውን እየነገሩኝ ነፍሴ እየረካች ነው ያለችው። ለክርስቶስ እያቀበልኩ ነው ያለሁት። ይሄን ማየት የምትፈልግ ከሆነ ና እንሂድ እስቲ። አሁን ዛሬ የምሄደው ለምሳሌ እንደዚህ አይነት ቦታ ነው። አረዲ እንደዚህ አይነት ቦታ ላይ ማለት ታዲያ አርፈ ተቀመጠ። የኔ አውደ ምሕረት በየሰው ቤት እየሄድኩ ማስተምረው ነው። እናንተ አውደ ምሕረታችሁን እዛው አትሮንሳችሁን ጨብጣችሁ ማይክሮፎናችሁን ይዛችሁ 40 ደቂቃችሁን አስተምራችሁ ወረዱ አልኩት። ከዛ ውጪ በማታውቁት ነገር በምን ሄድበት ቦታ መሄድ የማትፈልጉ ከሆነ በማታውቁት ነገር ድንገት ዝም ብሎ የሆነ ሰባኪ ስለተቃወም ብቻ መቃወም አያስፈልግም። መምህር ኢዮብ ይመኑ እኔ በጣም ነው የምወደው። ሲያስተምር ስሜቱ ደስ ይላል። ሲነቅፈን ሰምቼ አንገቴን የደፋሁት ለምን? ሰርግ ላይ ስንገናኝ ሰርግ ላይ ሙሽራ ፊት ስንገናኝ ሰላም ለመባባል እንሸረዳደዳለን። ወይም ደግሞ ይሄን ሰው የለበጣ እንደዚህ በቃ። ግን ማይክሮፎኑን ሲጨብጡት ደግሞ የሆነ መጥቶ እንደ ምናልባት አላቅም በመድረክ ላይ የምትቀየሩ ከሆነ ነገሩ ሌላ ነገር ካለ የሚቀይራችሁ ነገር ካለ ወይም ማይክሮፎኑን ስትጨብጡት የሚሰማችሁ የሆነ ሌላ የሚመጣ በልበል ምን የሚል ነገር ካለ ትንሽ ያዛርጉት። ቦታው ራሱ አውደ ምሕረት ስለሆነ ወንድምህ ነኝ፣ ወንድሞቻችንን እህቶቻችንን። ስለዚህ መምህራኖች የእውነት በ2018 አደብ ገዝተን ቁጭ ብለን በፍቅር የምንወያይበት ዘመን ቢሆን ደስ ይለኛል ብዬ አስባለሁ። አንድ ትውልዱን እናተርፈዋለን። ሁለት እኛም ሮጠን ብዙ ቦታ ወጥተን ወርደን ሪሰርች አድርገን የመጠረው ነገር ቢያንስ ባታከብሩት እንኳን ሰምታችሁት እናንተ እንኳን እንድትጀምሩት እንፈልጋለን። ምኑን ህዝቡ ከምን ኃጢአት ነው የምናወጣው ብላችሁ ማሰብ እንድትችሉ። እውነት ከምን ነው የሚወጣው ህዝቡ? አውደ ምሕረት ላይ 40 ደቂቃ ብቻ አስተምሮ መውረድ በቂ ነው በእውነት? ጌታችን መርከብ ላይ ሆኖ ጴጥሮስ ምንድን ያለው? ጌታ ሆይ ሌሊቱን ሙሉ አሳ ስናጠምድ እምቢ አለን አይደል ያሉት? መረቡን በቀኝ በኩል ጣል፣ መረቡን ወደ ጥልቁ ጣል፣ መረቡን በስሜ ጣል ነው ያለው። በሶስት ነገር ነው ያለው። ወደ ጥልቁ ማለት ወደ ናይት ክለቡ፣ ወደ ጭፈራ ቤቱ፣ ወደ ሴተኛ ዳሪዎቹ፣ ወደ ሁሉም መሄድ ነው። መድረክ ጨብጦ ብቻ ሄዶ ደሞዝ ተቀብሎ ወይም አበል ተቀብሎ መውረድ ብቻ አይደለም። ውጣ፣ ወደ ገጠር ሂድ። እዛ በየቦታው በየገጠሩ ስንት አይነት ባዕድ አምልኮ አለ። እኔ ስንት ጉድ ነው አይቼ የመጣሁት። ለቅዱስ ቁርባን ያላችሁ አመለካከት ገና ምንም ነው። ምንም ገጠር ውስጥ ያለው ህዝብ ኦርቶዶክሱ ማተብና ትህትና ብቻ ነው ያለው። ዕውቀትና ሌላ ነገር ላይ ምንም ነገር የለም።
ይሄው በፍላሽ ትምህርታችንን እየሰጠናቸው ብዙ ነገር ነው እየተው ያሉት። ብዙ ነገር ትተው ከስንት ባዕድ ነገር እየወጡ ለቅዱስ ቁርባን እየበቁልን የገጠሩ ህዝብ እንኳን በፍላሽ እየሰጠናቸው ሄጄ ውጤቴን ለማየት ሲሄድ እምባን የተናነቀኝ አልቅሽን የመጣሁት ሰይጣን ያዘኝ። እንዴ ይሄን ሁሉ ሰው አፍርተናል፣ ይሄን ሁሉ ሰው ጨሌ አስጥያለሁ ያልኩት ሰውነቴን ውርር ያደረገኝ ምን አለ ብቻዬን ባልመጣው። ልጆቼ የወለድኳቸው ልጆቼ ሰላምዬ፣ ዘቢብ፣ ኤልዱ በእምነት ባለቤቴ መተው አብሮኝ ይሄንን ባዩን ያልኩት። ገጠር ነው፣ ሞባይል ባትሪ ዘግቶብኛል፣ ምንም ነገር መቅረጽ አልቻልኩም። እየቆጨ የመጣው ቀርጬ እንኳን እንዳላሳይ። ይሄ ሁሉ ምንድነው ሰው ከዚህ ከከተማ እየመጣሁኝ አላንዱ ጸበልተኛ እኮ ነው ያንተን ትምህርት በፍላሽ ይዤ እሄዳለሁ 100 ምናምን ትምህርት ከዛ ወስጄ በራሴ ወጪ አለ። ከተማ ላይ ሱቅ አለው፣ የገጠር ልጅ ነው ግን ከተማ መጥቶ አልፎለታል። እና ምን ገዛ በ50 ሺህ ብር ፕሮጀክተር ጄኔሬተር የሚገርማችሁ ገዝቶ ነጭ አቡጀዲ ገዝቶ ለገጠር ህዝብ በፍላሽ የኛን ትምህርት ያሳያል፣ ፈውስ ያሳያል። የገጠሩ ቄስም ጨምር ቁጭ ብሎ ያየ ያለ ነገር ደስ ሲል ዲዮቶክልየ በዚህ ዘመን መጡ ማለት ነው ብሎ በቀናነት ነው የሚያየው። እግዚአብሔር ምስክሬ ነው፣ በቀናነት። ከዛስ መምህር ግርማ ሄደዋል አልሄዱም? እኔ ሄጃለሁ አልሄድኩም? ሳንሄድ 2 ዓመት ሙሉ በአንድ ላስቲክ አዳራሽ ውስጥ ካህናት ልጆቻቸውን ሰብስበው እያጠኑላቸው ማጠንት እያጠኑ በገድል ቤት ውስጥ እያሰገዷቸው ስንቱን አጋንንት አንጫጩት ምስኪን ካህናት። በቃ እኮ ነው የኛ መቁጠሪያ እዛ ላይ ሄደ፣ የኛ ቅባ ቅዱስ እዛ ላይ ሄደ። የመምህር ግርማ ማለት ነው ደግሞ የኛ ስልክ እንዳይመስል አንድ ነገር አልሄደ፣ አስተምሮ ብቻ ነው ሄደው። ስለዚህ ውጤት እያየን አልሰራችሁም ካላችሁ እኔ አሁን እዚህ ጋር በላኝ ብዬ ካከኩኝ ለምን ታካለ እርሱ ጋር አልበላህም እያላችሁ ያላችሁት ማለት ነው። አልበላህም በእኔ አካል ላይ እናንተ እየፈረዳችሁ ነው። በታመመው ሰው በጮኸው ሰው ላይ አይ አንተ እኮ ጭንቀት ነው እንጂ ያዘ ጠቋር አይደለም፣ ጭንቀት ነው እንጂ ያዘ አዳልሞት የሚባል መንፈስ የለም በዚህ ምድር ላይ። ዝም ብለህ ነው አጋንንት ነው በእርግጥ ግን ልብ አትስጠው፣ እንደዚህ ብዙም ፊት አትስጠው። በቃ ምናምን ቀለል አድርጎ ማሰብ ነገሮችን እነ ማር ይስሐቅ እና አረጋዊ መንፈሳዊና እነ ፊልክስዩስ ያጋንንትን ሴራ ብትንትን አድርገው እያስተማሩ እንዴት እንደዚህ አድርጋችሁ ዘዝራችሁ ታስተምራላችሁ ይሉናል። ስንክሳሩ ሁሉ ገድሉ ሁሉ የአባቶቻችን ገድል ድርሳኑ ሁሉ አብዛኛውን 70% የሚያወራው ዲያብሎስ እንዴት አድርገው እንዳዋረዱትና እንዴት ብለው ሰዎች እንደዳኑ ነው። እንዴት እንደዳኑ የሚያሳየን መጽሐፍ ስናስተምር ነው ውጤታማ ይሆን ነው። እና የዚህ ሁሉ የኢትዮጵያ ኦርቶዶክስ እና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ውጥንቅጥ ተጠያቂ የሚባሉት 3 ነገሮች አሉ። አንደኛ በቤተክርስቲያን ውስጥ በጥምጣም ውስጥ በካባና በነጠላ ውስጥ መስቀል በመያዝ ውስጥና በተለያየ አይነት አገልግሎት በክህነት ውስጥ የተደበቀ ደብተራ በሚለው ስም ውስጥም እንግዲህ ጥሩ ስም ነው ብላችኋል አይደል? መልካም ይሁንልን የቤተክርስቲያን ስም ስለሆነ የተደበቀ አስማተኝነት፣ ጥንቁልና በአብነት ትምህርት ቤት ውስጥም የተደበቀ እንዲሁም ደግሞ በአጠቃላይ ጥበብ ተብሎ ስም እየተጠራው ህዝቡን ጠባብ ያደረገ ደግሞ ተሐድሶ እንዳትሉኝ እንጂ ክርስቶስን በደንብ እንዳንረዳው በደንብ አድርገን እንዳናውቀው ቅዱስ ቁርባኑን በመቀበል ደረጃ ነው የምላችሁ። በወንጌል አይደለም። በወንጌል መጽሐፍት ማንበብ ብዙ የአባቶቻችን ብዙ ነገር ማንበብ ይቻላል። ግን ፈርተን ለስጋው ደግሞ የሆነ በቃ በየጊዜው ህይወቴ ነው ብለን ተቀብለን ለስጋው ደግሞ የተለየ ደስ የሚል የፍቅር አመለካከት እንዳይኖረን በሩቁ እንድንሸሸው የተደረገበት ነገር አለ። አሞኛል ተብሎ ሲኬድ የሚደረገው በጣም ከባድ ነገር ነው። የሚሰጠው መፍትሄ ኢቭን ጸበል የሚያጠምቁ አባቶች የአንድ ደብር ጸበል አጥማቂ እያጠመቀ አባቴ እጠመቃለሁ ይጮሃል አልወጣም ማለት ጊዜ እኔ የምሰጥሽ ነገር አለ እኔ ችግር የለውም ብሎ ከሊቀ መላኩ ጸበል ይልቅ የኔ ስራ ስር መንፈሱን ያባረርልሻል ብለው ሌላ ነገር ይሰጣሉ። አጅሮ ዝም ይላል ሲሰጠው። ለምን ያችን አካሄድ ይፈልጋታል። እዚህ ጋር መልአኩ አንቺ ላይ ያለው ሰይጣን አላስወጣም ያለው ቶሎ ያልሸኘልሽ አንቺ ከቀን ወደ ቀን እንድትተጊ ነው። ቅዱስ ጳውሎስ እንደተናገረው
እኔ ስደክም ያን ጊዜ ብርቱ ነኝ እንዳለው አስወጣልኝ። ይሄን በግራ ጎን የሚወጋኝን ሰይጣን አስወጣልኝ ብዬ ብዙ ጊዜ ለመንኩት። 3 ጊዜ ጠየቅኩታል። 3 ሱባኤ ማለት ነው። ብዙ ጊዜ ልትጠመቂ ትችያለሽ፣ ግን ክርስቶስ ምን አለ ይላል? ተው ይቀመጥ፣ ጸጋዬ በድካሜ ይፈጸማል አለ ነው የሚለው። እና ስለዚህ እንግዲያውስ እኔ ስደክም ብርቱ ነኝ አለ። ያን ጊዜ ጤነኛ ነኝ አለ። እና በአንድ ጊዜ ሰይጣኑ ከወጣልሽማ ጸበል ሄደሽ እንደገና አሁንም ኃጢአት ውስጥ ትዘፈቂያለሽ። ዕውቀቱ ላይኖርሽ ይችላል። እግዚአብሔር ግን ቀስ በቀስ እንድትገሪ ነው መንፈሱን ቶሎ ማይሸኘው። እየጮኸ ነው ካሁን ይወጣልኛል ብለሽ ቤተክርስቲያን ስትመላለሽ በጸሎት በስግደት እየበረታሽ እየተጋሽ እንድትመጪ ስለተፈለገ ነው። ቶሎ አይሸኘውም እግዚአብሔር። የራሱ ካላንደር አለው እግዚአብሔር። የሰው ካላንደር የእግዚአብሔር ካላንደር ይለያያል። የእሱን ጊዜ መጠበቅ ነው የሚሻለው። ያንን ግን እኛ ስለማንጠብቅ ማቋረጥ ቄሱ የሚሰጥህን ያንን ስሩን ቅጠላቅጠሉን ተቀብለ ሄደ መንፈሱን እሳቸው ዝም በል ይኸው ከግብርህን ብለው ይሰጡታል። ከሷ ደግሞ ብሩን አምጪ ብለው ይቀበሏታል ማለት ነው እንጂ ደሞዙ ብቻ በቁታቸው መስሏችሁ ነው። በጣም ከባድ፣ በጣም ብዙ ቦታ ላይ ብዙ ችግር አይቻለሁ። ስንት ጉድ አለ መሰላችሁ። እና እንደ ቤተ ክርስቲያን ወንድምነቴ፣ እንደ ቤተ ክርስቲያን ልጅነቴ፣ እንደ ምእመንነቴ የሚሰማኝን እንደ መምህርነቴ ደግሞ የታዘብኩትን እንደ ትምህርትም እንደ ትዝብትም ነው ያቀረብኩት። ቤተ ክርስቲያን ልጆቿን በትናለች፣ ግን ራሷ ቤተ ክርስቲያን ሳትሆን አገልጋዮቿ፣ በተለይም አሁን ባለንበት ሰዓት ያሉት አባቶች በጣም ተጠያቂ ናቸው ላለው ውጥንቅጥና ምስቅልቅል። ከፍርሃታቸው የተነሳ ጊዜውን ፈርተው ባለ ጊዜውንም ፈርተው ቶሎ አለመናገር፣ እርምጃ አለመስጠት ወይም ደግሞ አቋምን አለማሳየት ለውርደት እየዳረገን ስለሆነ እግዚአብሔር ሁላችንንም ይፈውሰን፣ ያድነን፣ መጨረሻችን ያሳምርልን፣ ዘመኑን ዋጅተን የምንድንበትን ጊዜ ያቅርብልን። አሜን።